እንኳን ወደ ዲጂታል ዶጆ አካዳሚ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን ሶፍትዌር ፕሮሰስ ሞዴል የሚለውን እናያለን። ሶፍትዌር ፕሮሰስ ሞዴል ሶፍትዌር ኢንጂነሪንግ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። ዋት ኢዝ ሶፍትዌር ፕሮሰስ ሞዴል የሚለውን ስናይ በመጀመሪያ ደረጃ ዌተርፋል ሞዴልን እናያለን። ዌተርፋል ሞዴል እናያለን። ሁለተኛ ላይ ፕሮቶታይፒንግ ሞዴልን እናያለን። ሶስተኛ ስፓይራል ሞዴልን እናያለን። አይተሬቲቭ ሞዴል እናያለን። ኢንክሪሜንታል ሞዴልን እናያለን ማለት ነው። በዛሬ ቪዲዮአችን እነዚህ 5 ቪዲዮዎችን ኢን ዲቴል ከኤክስፕላኔሽን ጋር እናያለን ማለት ነው። አብረው ይቆዩ። እሺ የመጀመሪያው ስናይ ዌተርፋል ሞዴል ነው። ወደ ዲፊኒሽኑ ወደ ጽሁፉ ከመሄዳችን በፊት ግራፊካል እዚች ጋር ኤክስፕሌን እናድርግና ዌተርፋል ሞዴል ከስሙ እንደምንረዳው ዌተርፋል እንደሚያደርግ ነው ያለው ማለት ነው። ለምሳሌ ዌተር ከላይ ነው አይደለ? ከቶፕ ወደ ታች ነው ዳውን የሚያደርገው ማለት ነው። ዌተር ፋል የሚያደርገው ከላይ ወደ ታች ፋል ያደርጋል። ፍሮም ቶፕ ቱ በተም ማለት ነው። ሶ እዚች ጋር በመጀመሪያው ስቴፕ ላይ ሪኩዌርመንት ዲፊኒሽን አለ። ይሄ ሪኩዌርመንት ዲፊኒሽን ቀጥሎ ማን ይመጣል? ሲስተም እንደ ሶፍትዌር ዲዛይን አለ ማለት ነው። ሲስተም እንደ ሶፍትዌር ዲዛይን እዚች ጋር ማወቅ ያለባችሁ ነገር ስለ ሶፍትዌር ፋል ሞዴል ቢኖር የመጀመሪያው አውትፑት የሪኩዌርመንት ዲፊኒሽን አውትፑቱ ለሶፍትዌር ሲስተም እንደ ኢንፑት ነው የሚያገለግለው ማለት ነው። እንደ ኢንፑት ነው የሚያገለግለው። የዚህኛው የሲስተም ሶፍትዌር ዲዛይን አውትፑቱ ደግሞ የዚህ አውትፑቱ ለኢምፕሊሜንቴሽን እንደ ዩኒቲ ቴስቲንግ እንደ ኢንፑት ነው የሚያገለግለው ማለት ነው። የዚህኛው የኢምፕሊሜንቴሽን እንደ ዩኒቲ ቴስቲንግ አውትፑቱ ደግሞ ለኢንቴግሬሽን እንደ ቴስቲንግ ደግሞ እንደ ኢንፑት ያገለግላል። የዚህኛው አውትፑት ማለት ነው ለዚህኛው እንደ ኢንፑት ያገለግላል። የዚህኛው አውትፑት ደግሞ ለዚህኛው እንደ ኢንፑት ያገለግላል። ቤዚክ ነገር ማወቅ ያለባችሁ። ሌላኛው ደግሞ ከቶፕ ቱ በተም ነው። ከቶፕ ቱ በተም ነው ዳውን የሚያደርጉት ማለት ነው የሚወርዱት ዌተርፋል ሞዴሎች። ሌላኛው ደግሞ ማወቅ ያለባችሁ ነገር እዚች ጋር ቢኖር ኢች ኤንድ ኤቭሪ ፌስ ማለት ነው። ኢች ኤንድ ኤቭሪ ፌስ እያንዳንዱ ፌስ ምን አለው? አውትፑት አለው። ሌላኛው ደግሞ ይሄኛው ፌስ የመጀመሪያው ፌስ አለ። ይሄ ፌስ 1፣ ፌስ 2፣ ፌስ 3፣ ፌስ 4፣ ፌስ 5 ብንል ይሄ ፌስ 1 ሳያልቅ ወደዚህ መምጣት አይችልም ማለት ነው። የግድ ወደ ፌስ 2 እንዲገባ ለምሳሌ ሪኩዌርመንት ዲፊኒሽንን ሳይጨርስ ወደ ሲስተም ሶፍትዌር መግባት አይችልም ማለት ነው። ወደ ሲስተም ሶፍትዌር መግባት አይችልም። የግዴታ ይሄ ሪኩዌርመንት ዲፊኒሽንን መጨረስ አለበት። ምን ለመሆን? ወደ ሲስተም እንደ ሶፍትዌር ዲዛይን ለመግባት ማለት ነው። አሁን ይሄ ሲስተም ሶፍትዌር ዲዛይን ሳያልቅ ወደ ኢምፕሊሜንቴሽን መግባት አይችልም ማለት ነው። የግዴታ ወደ ኢምፕሊሜንቴሽን ለመግባት ይሄኛው ማለቅ አለበት ማለት ነው። ማለቅ አለበት። ስለዚህ ይህንን አይተናል። እስቲ ዲፊኒሽኑን እኔ ያው እሺ እዚች ጋር ዲፊኒሽኑ አለ። ኦልሞስት ላይ ያየናቸው ናቸው ብዬ ነው የማስበው። የመጀመሪያው ዌተርፋል ሞዴል ፕሮግሬስ ፍሎ ፍሮም ቶፕ ቱ በተም ማለት ነው። አሁን እዛች ጋር ገልጫለሁኝ ማለት ነው። ከቶፕ ቱ በተም ፍሎ የሚያደርገው ማለት ነው። ዌተርፋል ሞዴል ስታርት ዊዝ ፊዚቢሊቲ ስቴዲ ሲጀምር ደግሞ ፊዚቢሊቲ ስቴዲ ጋር ነው የሚጀምረው። ያ ማለት የፊዚቢሊቲ ስቴዲ ለእኛ ምንድነው ኤክስፕሌን የሚያደርገው ስንል ኢኮኖሚካሊ ወይንም ኮስቱን፣ ሌጋሊ ስንል ደግሞ ፖለቲካሊ ስቴዲ ያደርጋል ማለት ነው። ስቴዲ በማድረግ ነው ዌተርፋል ሞዴሉ ከፊዚቢሊቲ ስቴዲ ጋር ነው ስታርት የሚያደርገው ማለት ነው። መርሳት የሌለባችሁ ነገር። ሌላኛው ደግሞ አውትካም ኦፍ ዘ ፊዚቢሊቲ ስቴዲ ኢዝ ፊዚቢሊቲ ሪፖርት ዊች አክት አስ ኢንፑትስ ቱ ዘ ሪኩዌርመንት እንደ አናላይዝ ፌዝ ማለት ነው። ያ ማለት የፊዚቢሊቲ ስቴዲ ኢላ አይተናል። ፊዚቢሊቲ ስቴዲ አውትካሙ እንደ ፊዚቢሊቲ ሪፖርት ነው። ያ ማለት ይህ አውትፑቱ ለሌላኛው እንደ ኢንፑት አክት ያደርጋል ማለት ነው። የአንደኛው ፊዚቢሊቲ ሪፖርቱ ለሌላኛው ደግሞ እንደ ኢንፑት አክት ያደርጋል ማለት ነው። ለሪኩዌርመንት እና ለአናላይዝ ፌዝ ማለት ነው። ኢች ፌዝ መስት ቢ ኮምፕሊትድ ቢፎር ዘ ኔክስት ፌዝ ካን ቢጊን ላይ ይሄንንም አይተናል። የመጀመሪያው ፌዝ የግዴታ ሁለተኛው ቀጣዩ ፌዝ ሳይጀምር በፊት የግዴታ ሙሉ በሙሉ ምን ማድረግ አለበት? ማለቅ አለበት ማለት ነው። የመጀመሪያው ፌዝ ካለቀ በኋላ ነው የቀጣዩ ኔክስት ፌዙ የሚጀምረው ማለት ነው። የመጀመሪያው ፌዙ ሳያልቅ ኔክስት ፌዝ መጀመር አይችልም ማለት ነው። ኢች ኤንድ ኤቭሪ ፌዝ ሃዝ ዲፋይንድ አውትፑትስ። The output of one phase acts as inputs
ቱ ዘ ኔክስት ፌዝ ማለት ነው። ይህንም አይተናል። እያንዳንዱ ፌዝ ዲፋይንድ የሆነ አውትፑት አለው። የአንደኛው አውትፑት ደግሞ ለሌላኛው ኢንፑት ነው ማለት ነው። የአንደኛው አውትፑት የሌላኛው ደግሞ ኢንፑት ነው። እሱንም ላይ አይተናል። ዚስ ሞዴል ኢዝ ሲምፕል ኤንድ ኢዚ ቱ አንደርስታንድ ኤንድ ዩዝ። የመጀመሪያው አድቫንቴጁ የዌተርፋል ሞዴል ቢኖር ይሄ ዌተርፋል ሞዴል ምንድን ነው ለመጠቀም እና ለመረዳት በጣም ኢዚ እና ሲምፕል ነው ማለት ነው። ኢዚ እና ሲምፕል ነው። ሌላው ሊሚቴሽኑን እናያለን። ሊሚቴሽን ኦፍ ዌተርፋል ሞዴል ምንድን ነው የሚለውን ስናይ የመጀመሪያው ዌተርፋል ሞዴል ወርክ ዌል ፎር ስሞል ፕሮጀክት ዌር ሪኳየርመንትስ አር ቬሪ ዌል አንደርስቱድ ኢትስ ፑር ሞዴል ፎር ሎንግ ኤንድ ኦንጎይንግ ፕሮጀክት። የዌተርፋል ሞዴል ዲስአድቫንቴጅ ወይም ሊሚቴሽኑ ምንድን ነው ስንል ዌተርፋል ሞዴል ምንድን ነው የሚያደርገው ለስሞል ፕሮጀክት ጥሩ ነው። በጣም ሪኳየርመንቱ ዌል አንደርስታንድ ለሚደረግ ማለት ያ ማለት ሪኳየርመንቱ በጣም ትንሽ ለሆነ ነገር ቀላል ለሆኑ ፕሮጀክቶች ብቻ ነው የምንጠቀመው ማለት ነው። ምክንያቱም ለረጅምና ኦንጎንግ ለሆኑ ፕሮጀክቶች ፑር ነው በጣም ለኮምፕሌክስ የሆኑ ፕሮጀክቶችን ለመስራት በጣም ያዳግታል ማለት ነው። ሊሚቴሽኑ ይሄኛው ነው። ዌተርፋል ሞዴልን የምንጠቀመው ለስሞል ፕሮጀክት ብቻ ነው። ለኮምፕሌክስ ለሆኑ ፕሮጀክቶች አንጠቀምም። ዌተርፋል ሞዴል is known as all nothing. It means that end user has a chance to see output only at the end of the project. ዌተርፋል ሞዴል በሌላኛው ስሙ ኦል ናቲንግ በመባል ይታወቃል። ይሄም ማለት ምን ማለት ነው? ዲስ አድቫንቴጁ አንደኛው ቢኖር ዌተርፋል ሞዴል ምን መሰላችሁ? አንድ ፕሮጀክት እየተሰራ ያለ ያ ፕሮጀክት መጨረሻ ላይ ካላለቀ በስተቀር ዩዘሩ ሊያይ አይችልም ማለት ነው። አውትፑቱን ማየት የምንችለው መጨረሻ ላይ ብቻ ነው ማለት ነው። ፕሮጀክቱ ካላለቀ በስተቀር አውትፑቱን ማየት አንችልም ማለት ነው። ይሄኛው ሌላኛው ሊሚቴሽን ነው። ዌተርፋል ሞዴል ኢዝ ሊነር ነው። ሊነር ሞዴል ነው። ሊነር እንዳያችሁት ሊነር ነው። ቶፕ ቱ በተም ፍሎ ያደርጋል። ሶ ኢትስ ሊነር ነው ማለት ነው። ዋንስ አን አፕሊኬሽን ኢዝ ቴስቲንግ ስቴጅ it is very difficult to go back and change something that was not well the first stage. ይሄ ደግሞ ሐሳቡ ምንድነው ካላችሁ አንድ ጊዜ ለምሳሌ አፕሊኬሽኑን ቴስት ስቴጅ ላይ ከደረስን ማለት ነው ኢምፕሊሜንቴሽኑን አልፈን ዲዛይን አልፈን ሪኳየርመንት አናላይሲሶችን በሙሉ አልፈን ቴስት ስቴጅ ላይ እንደርሳለን ማለት ነው። ቴስት ስቴጅ ላይ ስንደርስ ቴስቲንግ ስቴጅ ላይ ከደረስን በኋላ የሆነ ነገር ይበላሻል ማለት ነው። ያ ማለት እያንዳንዱን ስቴፕ እየተከተልን መተን ቴስቲንግ ስቴጅ ላይ ከደረስን በኋላ በትክክል ያልሰራነው ነገር ቢኖር የተበላሸ ነገር ካለ ተመልሰን ደግሞ ወደ መጀመሪያው ስቴፕ ለመሄድ በጣም ያዳግታል ማለት ነው። በጣም አስቸጋሪ ነው። በጣም ዲፊካልት ነው ማለት ነው። ተመልሰን ወደ መጀመሪያ ወደ ስቴፕ ዋን ለመሄድ በጣም ያዳግታል ቴስቲንግ ስቴጅ ማለት ነው። ስለዚህ ይሄኛው ሌላኛው ሊሚቴሽን ነው ማለት ነው። ሶ የሁለተኛው ሞዴልን እናያለን። ሁለተኛው ሞዴል ስናይ ፕሮቶታይፒንግ ሞዴል በመባል ይታወቃል። ፕሮቶታይፒንግ ሞዴል ነው። እዚች ጋር ሲሉን ማየት እንችላለን። ዩዘር ኢንተራክሽን አለ፣ ፕሮቶታይፕ ዴቨሎፕመንት አግሪመንት ሪኩዌርመንት አለ። ዲፊኒሽኑን ኢን ዲቴል እናያለን ማለት ነው። ኦኬ ፕሮቶታይፒንግ ሞዴልን ስናይ ፕሮጀክት የግዴታ ምን መደረግ አለበት? should start the minimum requirement of the user. ፕሮጀክት የግዴታ ከሚኒማም ሪኳየርመንት መጀመር አለበት ማለት ነው። of the user ማለት ነው። ሌላኛው based on the minimum requirement developer developed a prototype model ማለት ነው። ፕሮቶታይፒንግ ሞዴልን ስናይ ፕሮጀክት የሚጀምረው ከሚኒማም ሪኳየርመንት ኦፍ ዘ ዩዘር ነው። ዩዘር የሰጠው ሪኳየርመንት አለ። ከዛ ከሚኒማም ሪኳየርመንት ነው መጀመር ያለበት። ሌላኛው ደግሞ ዴቨሎፐር የፕሮቶታይፕ ሞዴልን ምን ያደርጋል? ዴቨሎፕ ያደርጋል። ምን በማድረግ ነው ዴቨሎፕ የሚያደርገው? የተሰጠን ሚኒማም ሪኳየርመንት አለ። በዛ ሚኒማም ሪኳየርመንት ላይ ቤዝድ በመሆን ፕሮቶታይፒን ዴቨሎፐሮች ምን ያደርጋሉ? ዴቨሎፕ ያደርጋሉ ማለት ነው። ሌላኛው ቱ ኦቨርካም ዘ ሊሚቴሽን ኦፍ ዌተርፋል ሞዴል prototyping model is introduced which is also called as through-away prototyping model. የዌተርፋል ሞዴል ሊሚቴሽኑን ኦቨርካም ለማድረግ ይሄ ፕሮቶታይፕ ሞዴል ኢንትሮዲዩስ ያደረገ ነገር አለ። አንድ ምን በመባል ነው ኢንትሮዲዩስ ያደረገው? through-away prototype model
በመባል ኢንትሮዲዩስ አድርጓል ማለት ነው። ስሩ አዌይ ፕሮቶታይፒንግ ሞዴል ማለት ነው። ይሄ ስሩ አዌይ ፕሮቶታይፒንግ የምንለውን ሞዴል ለምንድን ነው ኢንትሮዲዩስ ያደረገው ካላችሁ የዌተርፋል ሊሚቴሽኖችን ላይ አይተናል። እነዛ ሊሚቴሽኖችን ኦቨርካም ለማድረግ ያ ሊሚቴሽኖችን ፊክስ ለማድረግ ለመቀነስ ነው ኢንትሮዲዩስ ያደረገው ማለት ነው። The prototype is given to the user to interact with it and the user will end intangible values. ፕሮቶታይፕ ምን ይደረጋል? ለዩዘር ይሰጣል ማለት ነው። በፕሮቶታይፒንግ ሞዴል ላይ ፕሮቶታይፑ ለዩዘር ይሰጥና ዩዘር ኢንተራክት ያደርጋል ማለት ነው። ኢንታንጀብል ቫልዩን ምን ያደርጋል? ይጠቀማል ማለት ነው። ኢንታንጀብል የሆኑ ቫልዩዎችን መጠቀም ይችላል። ለዩዘር ከተሰጠ ደግሞ ዩዘር ከሱ ጋር ኢንተራክት ያደርጋል ማለት ነው። ሌላኛው ዩዘር ፊል ዳት አስ ኢፍ ሂ ኢዝ ዩዚንግ ዘ ኮምፕሊት ፕሮጀክት በት ኢት ኢዝ ጀስት ሞዴል ማለት ነው። ይሄ ምንድነው? ሳያልቅ ማለት ነው። ፕሮጀክቱ ሳያልቅ ለዩዘሩ ከተሰጠ በኋላ ፕሮጀክቱ እንዳለቀ ፊል ያደርጋል ማለት ነው። ፊል በማድረግ ፕሮጀክቱ አልቆ እየተጠቀመ እንዳለ ፊል ያደርጋል። ነገር ግን ስቲል ይሄኛው ምንድነው? ሞዴል ነው ማለት ነው። ስቲል ሞዴል ሆኖ ፕሮጀክቱ እንዳለቀ ፊል ያደርጋል ማለት ነው ዩዘሩ። ሌላኛው በዚህኛው ፌዝ ጊዜ የምናየው ነገር ምንድነው? ዱሪንግ ዚስ ፌዝ ዴቨሎፐር ዊል አንደርስታንድ ዘ ሬስት ኦፍ ዘ ሪኳየርመንት ማለት ነው። አንድ ጊዜ ከስተመሩ ሪኳየርመንቱ ከተሰጠ በኋላ ዴቨሎፐሩ የቀረውን ሪኳየርመንት አንደርስታንድ ማድረግ ይችላል ኢዚሊ። ዘ ሴም ፕሮሰስ ዊል ኮንቲኒው አንቲል ዘ ዩዘር ሳቲስፋይ። ዩዘሩ ሳቲስፋይ እስኪሆን ድረስ ማለትም ዩዘር ዴቨሎፕ እንድናደርግ የሰጠው ሪኳየርመንት አለ። ያ ሪኳየርመንቱ ሳቲስፋይ እስኪደረግ ድረስ ተመሳሳይ ፕሮሰስ ይቀጥላል ማለት ነው። ዋንስ ዘ ዴቨሎፐር ናውስ ኦል ዘ ሪኳየርመንት ዘ ፕሮቶታይፕ ዊል ቢ ስሩ አዌይ። አንድ ጊዜ ሪኳየርመንቱን ዴቨሎፐር ካወቀ በኋላ እስኪ ስሩ አዌይ ነው ያ ፕሮቶታይፑ ኮንቲኒው የሚያደርገው ማለት ነው። እስኪ ስሩ አዌይ ኮንቲኒው ያደርጋል። አንድ ጊዜ ዴቨሎፐሩ ሪኳየርመንቱን ካወቀ አንቲል ስሩ አዌይ ያደርጋል ማለት ነው። ሌላኛው ፕሪፔሪንግ ዘ ፕሮቶታይፕ ሞዴል ኢዝ ኮንቴን ዘ ፎሎዊንግ ፌዝ። ፕሮቶታይፒንግ ሞዴልን ስናዘጋጅ ኮንቴን የሚያደርገው ነገሮች አሉ። እነሱም የመጀመሪያው ሪኳየርመንትን ይይዛል፣ ሌላኛው ዲዛይን ይይዛል፣ ኮዲንግ ይይዛል፣ ቴስቲንጎችን ይይዛል ማለት ነው። ፕሮቶታይፒንግ ሞዴልን ስናዘጋጅ እነዚህን ይይዛል ማለት ነው። ዩዝድ ፎር ላርጅ ኤንድ ኮምፕሌክስ ፕሮጀክት። ሌላኛው ደግሞ ፕሮቶታይፒንግ ሞዴልን የምንጠቀመው ለላርጅ እና ለኮምፕሌክስ ፕሮጀክት ነው ማለት ነው። ኦኬ ለፕሮቶታይፒንግ ሞዴል ይሄን አይተናል። ፕሊዝ ለዲጂታል ዶጆ አካዳሚ ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ቀጥሉ። እስካሁን ካያችሁ ተመችቷችኋል ማለት ነው። ሌላኛው አይተራቲቭ ሞዴል ነው። ፕሊዝ ቻናላችን አዲስም ከመሆኑ አንጻር ሳብስክራይብ፣ ላይክ፣ ሼር በማድረግ እኛን አበረታቱን። አይተራቲቭ ሞዴል ነው። ሪኳየርመንትስ አለ። በአይተራቲቭ ሞዴል ውስጥ ዲዛይን እንደ አናላይዝ አለ። መጀመሪያው ሲጀምር አይተራቲቭ ሞዴል ከፕላኒንግ ነው የሚጀምረው። ከፕላን በኋላ ሪኳየርመንት ነው። ከሪኳየርመንት ካደረገ በኋላ አናላይዝ እንደ ዲዛይን ነው። አናላይዝ እንደ ዲዛይን ከተደረገ በኋላ ኢምፕሊሜንቴሽን ነው። ከኢምፕሊሜንቴሽን በኋላ ዲፕሎይመንት ነው። ከዛም በኋላ ቴስቲንግ፣ ኢቫሉዌሽን። ባይ ዘ ዌይ እዚች ጋር ስለ ሪኳየርመንት አናላይዝ፣ ዲዛይን፣ ኢምፕሊሜንቴሽኖችን፣ ዲፕሎይመንቶችን ዝም ብዬ ዲፋይን ስላደርግ የማልፈው በመጀመሪያው ቪዲዮ በፕሪቪየስ ቪዲዮ አይ ቲንክ በፓርት 2 አካባቢ አይተናል ማለት ነው። ሪኳየርመንት ምን ማለት እንደሆነ፣ ፕላኒንግ ማለት ምን ማለት እንደሆነ፣ አናላይዝ እንደ ዲዛይን ምን ማለት እንደሆነ፣ ኢምፕሊሜንቴሽን ማለት ምን ማለት እንደሆነ፣ ዲፕሎይመንት ማለት ምን ማለት እንደሆነ ኢን ዲቴል የሰራሁት ቪዲዮ አለ ማለት ነው። ያንን ቪዲዮ ሄዳችሁ ሪፈር ማድረግ ትችላላችሁ። እዛች ጋር ስለሰራሁኝ እኔ እዚች ጋር ሃይላይት ነው ማልፈው ማለት ነው። ቀጥታ ዲፊኒሽኑን እናያለን ማለት ነው። ሶ አይተራቲቭ ሞዴልን ስናይ አይተራቲቭ ሞዴል ኢዝ ኮምባይኔሽን ኦፍ ዌተርፋል ኤንድ ፕሮቶታይፒንግ ሞዴል ነው። የሁለቱም ኮምባይኔሽን ነው። ይሄ ፕሮቶታይፕ ሞዴል እና ይሄ ዌተርፋል ሞዴል ኮምባይኔሽን ነው ማለት ነው። ሜን አይተራቲቭ ሞዴል ዘ ዴቨሎፐር ስታርት ዘ ፕሮጀክት ዊዝ ሳም ኦፍ ዘ ሪኳየርመንት ኢን አ ፕሮቶታይፕ ማነር አስ ዴቨሎፐር ናውን አስ ኦል ዘ ሪኳየርመንት ኦፍ ዘ ፕሮጀክት። በአይተራቲቭ ሞዴል ጊዜ ሪኳየርመንቶች አሉ። ፕሮጀክቱ የሚጀምረው ከሳም ሪኳየርመንቶች ጋር ነው። ይሄ ሪኳየርመንትን ደግሞ ዴቨሎፐር በፊት እንደሚያውቅ አድርጎ ነው ሲጀምር የሚጀምረው አስ ኤ ፕሮቶታይፕ ማነር አድርጎ ነው
የሚጀምረው ማለት ነው። ሌላኛው ደግሞ የአይተራቲቭ ሞዴል ፌሶች መያዝ ያለባቸው ፌሶች አሉ። ፕሮጀክት ሹድ ኮንቴን ፌስ ላይክ መያዝ አለባቸው። እነዚህ ግዴታ የአይተራቲቭ ሞዴሎች የመጀመሪያው ፕላኒንግ ነው። ሁለተኛው ሪኩዌርመንት አናላይሲስ ነው። ዲዛይኒንግ ነው። ኢምፕሊሜንቴሽን፣ ቴስቲንግ፣ ዲፕሎይመንት እነዚህዎችን በሙሉ አይተራቲቭ ሞዴል መያዝ አለበት ማለት ነው። ምክንያቱም እዚች ጋር ማብራራት አይጠበቅብኝም። አሁንም ደግሜ እላለሁኝ ስለነዚህ ምን ማለት እንደሆኑ ቪዲዮ የሰራሁት አለ። ሄዳችሁ ሪፈር ማድረግ ትችላላችሁ፣ ሰርች ማድረግ ትችላላችሁ። በፓርት 2 ሰርቻለሁኝ ማለት ነው። ይሄኛው አይ ቲንክ ፓርት 3 ነው ማለት ነው። ለቪዲዮአችን ሄዳችሁ ሪፈር ማድረግ ትችላላችሁ፣ ቻናሌ ላይ አለ። ሌላኛው ስፓይራል ሞዴል ነው የምናየው። ስፓይራል ሞዴልን ስናይ ከስሙን መረዳት እንችላለን። ባይ ዘ ዌይ ስፓይራል ማለት ስፓይራል ያለ ሼፕ ማለት ነው። እዚህ ጋር እንደሚታዩት ሼፑ ስፓይራል ነው። ስፓይራል የሆነ ሼፕ አለው እዚህ ጋር እንደሚታዩ ማለት ነው። ሶ ዛት ከስሙ መረዳት እንችላለን። ስፓይራል ሞዴል ማለት የሚለውን ምን ማለት እንደሆነ ዲፊኒሽኑን እናያለን ማለት ነው። በመጀመሪያ ላይ ኦብጀክት ዲተርሚናንት ነው ማለት ይሄ ስፓይራል ሞዴል ተከፋፍሏል። በአራት ቦታ ነው የተከፋፈለው። ስፓይራል ሆኖ ኳድራቲክ 1 አለ፣ ኳድራንት 2፣ ኳድራንት 3፣ ኳድራንት 4 በማለት አራት ቦታ ተከፋፍሏል ማለት ነው። የመጀመሪያው ኳድራንት ምን ይይዛል? ኦብጀክቲቭን ዲተርማይን ያደርጋል። ሁለተኛ ኳድራንት ደግሞ ሪስክን ኢቫሉዌት ያደርጋል። ሶስተኛው ደግሞ የቀጣዩ ፌዝ ፕላን ያደርጋል ማለት ነው። የቀጣዩን ፌዝ ፕላን ያደርጋል ሶስተኛው ፌዝ። አራተኛው ፌዝ ደግሞ ዴቨሎፕ እንደ ቨርቲፋይ ኔክስት ሌቭል ፕሮዳክቱን ዴቨሎፕ ያደርጋል ማለት ነው። ፕሮዳክትን ዴቨሎፕ ያደርጋል። ይሄ ስፓይራል ሞዴል ማለት ነው። እንዳያችሁት አራት ቦታ 1 2 3 4 ኳድራንት ቦታ ተከፋፍሏል። የመጀመሪያው ኦብጀክቲቭ ይይዛል ብለናል። ሁለተኛው ኢቫሉዌት ሪስክ ነው። ሶስተኛው የኔክስት ፌሱን ፕላን ያደርጋል። አራተኛው ዴቨሎፕ ማድረግ ነው፣ ፕሮዳክቱን ዴቨሎፕ ማድረግ ነው ማለት ነው። ኢንዲቴል ዴፊኒሽኑን እንይ እስቲ። ኦኬ the spiral model is a combination of waterfall prototyping and iterative model and the risk analysis factor። ይሄ ስፓይራል ሞዴል የምንለው ላይ ያየናቸው ሶስት ሞዴሎች አሉ። ዌተርፋል ሞዴል፣ ፕሮቶታይፒንግ ሞዴል እና አይተራቲቭ ሞዴል ማለት ነው። ስለዚህ ስፓይራል ሞዴል የምንለው የነዚህ ሶስቱ ኮምባይኔሽን ስፓይራል ሞዴል የምንለው ማለት ነው። ሶስቱን አንድ ላይ ኮምባይን አድርጎ የያዘ ነው ማለት ነው። ስፓይራል ሞዴል ማለት ነው። unlike ዌተርፋል ሞዴል it is not linear, it is spiral, which is known as a Cartesian model which is divided into 4 quadrants። ይሄ ስፓይራል ሞዴል የምንለው እንደ ዌተርፋል ሞዴል አይደለም። ዌተርፋል ሞዴል ሊነር ነው። ስለዚህ ስፓይራል ሞዴል እንደ ዌተርፋል ሞዴል ሊነር አይደለም። ነገር ግን ስፓይራል ሞዴል ምንድነው? ስፓይራል ነው። ስፓይራል የሆነ ሼፕ ነው ያለው፣ ስፓይራል ነው። ይሄ ደግሞ ስፓይራሉ ምን በመባል ይታወቃል? ካርቴሺያን ሞዴል በማለት እንጠራለን ማለት ነው። ካርቴሺያን ሞዴል በማለት እንጠራለን። ምክንያቱም ስፓይራል ሞዴል ካርቴሺያን ሞዴል የተባለበት ምክንያት ይሄ ካርቴሺያን ሞዴሉ ምን ይደረጋል? አራት ኳድራንት ቦታ ይከፋፈላል ማለት ነው። ላይ አይተናል ሲሉ ጋር ለአራት ኳድራንት ይከፋፈላል ማለት ነው። እንደሚከፋፈል ላይ አይተናል። ለአራት ኳድራንት ቦታ ይከፋፈላል። the first quadrant deal with the phase to evaluate risk። የመጀመሪያው ፌዝ ምንን ዲል ያደርጋል? ሪስክን ነው ኢቫሉዌት የሚያደርገው። ላይ አይተናል። ለምሳሌ ይሄው እዚች ጋር ነው። ይሄኛው ነው የመጀመሪያው ኳድራንት አለ። ይሄ ኳድራንቱ ምን ያደርጋል? ሪስክን ኢቫሉዌት ያደርጋል ማለት ነው። ሰከንድ ኳድራንቱ ደግሞ ኦብጀክቲቭን ዲተርማይን ያደርጋል ማለት ነው። ሰከንድ ኳድራንት እዚች ጋር ኦብጀክቲቭን ዲተርማይን ያደርጋል ማለት ነው። ሌላኛው ደግሞ ሰርዱ ደግሞ ምንድነው የሚሰራው? ፕላን ቀጣይ ኔክስት ፌዙን ፕላን ያደርጋል ማለት ነው። ኔክስት ፌዝ ምን መሆን እንዳለበት፣ ምን መሰራት እንዳለበት ፕላን ያደርጋል። ሌላኛው ደግሞ አራተኛው ሞዴል ኳድራንት ጋር ሲመጣ አራተኛው ኳድራንት ፕሮዳክትን ዴቨሎፕ ያደርጋል ማለት ነው። ስለዚህ ስፓይራል ሞዴል አራት ኳድራንት ቦታ እንደሚከፋፈል አይተናል ማለት ነው። ለፎር ኳድራንት ቦታ እንደሚከፋፈል አይተናል። ዲፊኒሽኑን አይተናል። እያንዳንዱን ግልጽ በሆነ መንገድ አይተናል ማለት ነው።
አሁንም ቻናላችን አዲስ ከመሆኑም አንፃር ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ሌላኛው the activities in the spiral model are organized as a spiral which consists of several cycle ማለት ነው። በስፓይራል ሞዴል ጊዜ የስፓይራል ሞዴል አክቲቪቲ ኦርጋናይዝ የሚደረገው አስ ስፓይራል ነው። ይሄ ስፓይራል ደግሞ ብዙ ሳይክሎችን ይዟል ማለት ነው። ከሁለት በላይ የሆኑ ሳይክሎችን ይዟል። ራዲየስ ኦፍ the spiral model explain about the cost of the project። የስፓይራል ሞዴል ራዲየሱ ምን ነው ኤክስፕሌን የሚያደርገው ኮስቱን ነው። ያ ማለት እዚች ጋር አይተናል። እዚች ጋር ስፓይራል ነው፣ በስፓይራካል ሞድ ነው ያለው። ከዛን ይሄ ደግሞ ምን አለው? ራዲየስ አለው። ሶ ይሄ ራዲየሱ ምን ነው ኤክስፕሌን የሚያደርገው ካላችሁ the cost of project ነው ኤክስፕሌን የሚያደርገው ማለት ነው። የፕሮጀክቱ ኮስቱን ነው ኤክስፕሌን የሚያደርገው። ደግሞ እዚች ጋር ምን አለ? ራዲያን አለ፣ አንጉላር አለ። እስቲ እዚች ጋር አንጉላር ኦፍ ስፓይራል ሞዴል አለ። ይሄ አንጉላር ሞዴል ኦፍ ስፓይራሉ ምንድነው ኤክስፕሌን የሚያደርገው? ፕሮግሬስ ኦፍ ፕሮጀክቱን ነው ለኛ ኤክስፕሌን የሚያደርገው ማለት ነው። ፕሮጀክቱ ፕሮግሬስ ማድረጉን ለኛ ኤክስፕሌን ያደርጋል ማለት ነው። ሌላኛውና የመጨረሻው ሞዴላችን ኢንክሪሜንታል ሞዴል ነው። ሶ ኢንክሪሜንታል ሞዴልን ስናይ this model interleave the activity of the specification, development, validation, the system. ይሄ ኢንክሪሜንታል ሞዴል ማለት ምንድነው ካላችሁ ስፔሲፊኬሽን፣ ዴቨሎፕመንት እና ቫሊዴሽን አክቲቪቲዎችን አንድ ላይ ኢንተርሊቭ ያደረገ ነው ማለት ነው። ስፔሲፊኬሽን፣ ዴቨሎፕመንታል እና ቫሊዴሽን አክቲቪቲዎችን አንድ ላይ ኢንተርሊቭ ያደርጋል። the system is developed as a series of version or increment which with each version adding functionality to the previous version ማለት ነው። ይሄ ኢንክሪሜንታል ሞዴል የምንለው ለሲሪየስ ኦፍ ቨርዥን ዴቨሎፕ ይደረጋል ማለት ነው። ዴቨሎፕድ አስ ሲሪየስ ኦፍ ቨርዥን ነው ዴቨሎፕ የተደረገው። እናም ደግሞ ይሄ ሲሪየስ ኦፍ ቨርዥን ምን ያደርጋል? ለፕሪቪየስ መጀመሪያ ላይ ፕሪቪየስ ለነበረው ቨርዥን ፋንክሽናሊቲን አድ ያደርጋል ማለት ነው። ይሄ ቨርዥኑ ምን ያደርጋል? ለፕሪቪየስ ቨርዥን ፋንክሽናሊቲን አድ ያደርጋል። ሌላኛው the original project is divided into several incremental or build where each increment contain the phase like requirement, analysis and specification, design, coding, testing, development and maintenance። እዚች ጋር ሐሳቡ ምንድን ነው የሚለውን ስናይ ኦሪጂናል ፕሮጀክቱ ምን ይደረጋል? ወደ ሴቨራል ኢንክሪሜንት ወይንም ቢልድ ምን ይደረጋል? ዲቫይድ ይደረጋል፣ ይከፋፈላል። ይሄ እያንዳንዱ ኢንክሪሜንቱ ደግሞ የሚይዙ ፔሶች አሉ። እነሱም የሪኩርሜንት አናላይዝ ፔስን ይይዛል፣ ስፔሲፊኬሽን ይይዛል፣ ዲዛይን ይይዛል፣ ኮዲንግ ይይዛል፣ ቴስቲንግ፣ ዲፕሎይመንት እንደ ሜንቴንስን ይይዛል ማለት ነው። የዚህን ኮንሴፕት እስቲ እዚች ጋር ለሲሉ ለምሳሌ ይሄው እንደሚታዩት ይሄኛው ኦሪጂናል ፕሮጀክት ነው። ይሄ ኦሪጂናል ፕሮጀክቱ ምን ይደረጋል? ዲቫይድ ይደረጋል ማለት ነው። ኢንቱ ኢንክሪሜንት ወይንም ቢልድ ዲቫይድ ይደረጋል። ቢልድ 1 ቢልድ 2 ቢልድ 3 ወይንም ኢንክሪሜንት 1 ኢንክሪሜንት 2 ኢንክሪሜንት 3 ያላችሁ መጥራት ትችላላችሁ ማለት ነው። በተለያየ ቢልድ ወይንም በተለያየ ኢንክሪሜንት ዲቫይድ ይደረጋል። ይሄ ደግሞ ዲቫይድ የተደረገው ፔሶችን ኮንቴን ያደርጋል። እያንዳንዱ ፔሶችን ኮንቴን ያደርጋል። ለምሳሌ እንደሚታዩት ሪኩርሜንትን ይይዛል፣ ዲዛይንን ይይዛል፣ ኮድን ይይዛል፣ ቴስትን ይይዛል፣ ኢንቴግሬሽን ይይዛል ማለት ነው። ሙሉን ፔስ እነዚህ ፔሶችን ይይዛል ማለት ነው። ወደ ኮንሰፕቱ እንሂድ። የዚህኛውን ዲፊኒሽን አይተናል። እሺ ሌላኛው the project can complete within the different schedule ማለት ነው። ፕሮጀክታችን አሁን እንዳየነው በተለያየ ዲፈረንት ስኬጁል ማለቅ ይችላል ማለት ነው። while the user is working with the incremental developed by developer based on the requirement ማለት ነው። ይሄኛው ምንድነው ኮንሰፕቱ? ኢንክሪሜንታል ዴቨሎፕ ይደረጋል በዴቨሎፐር ቤዝድ ኦን the requirement ማለት ነው። ያንን ደግሞ መጠቀም እንችላለን ማለት ነው። again the developer will develop increment 2 by using the requirement which are known while working on the increment by making the user of design ዲዛይኑን እንድንጠቀም ለዩዝ አድርጎ ኢንክሪሜንት 1ን
ኢንክሪሜንት ቱን ዴቨሎፕ ማድረግ ይቻላል ማለት ነው። ኢንክሪሜንቱን ዴቨሎፕ ማድረግ ይቻላል። ኢንክሪሜንት ዋንን እየተጠቀመን ኢንክሪሜንቱን ዴቨሎፕ ማድረግ ይቻላል ማለት ነው። ሌላኛው እዚች ጋር ስለ ኢንክሪሜንት ሞዴል ሲሉ አለ። እዚች ጋር አውትላይን ዲስክሪፕሽን አለ፣ ስፔሲፊኬሽን፣ ደብል ዲፕሎይመንት አለ፣ ቫሊዴሽን፣ ፋይናል ቨርዥን አለ፣ ኢንተርሚዲሽን ቨርዥን አለ፣ ኢኒሻል ቨርዥን አለ። ስለነዚህም ቪዲዮ ሰርቻለሁ ማለት ነው። ስለነዚህ ትርጉሞችን ማወቅ ከፈለጋችሁ ቪዲዮውን ሄዳችሁ ሪፈር ማድረግ ትችላላችሁ። ሌላኛው ነገር ቻናላችን ሰብስክራይብ፣ ላይክ፣ ሼር ካላደረጋችሁ በስተቀር የኔን ቪዲዮ ማግኘት አትችሉም ማለት ነው። ለምሳሌ ስለዚህ የሰራሁት ቪዲዮ አለ። ቻናልን ሰብስክራይብ እና ላይክ ሼር ካላደረጋችሁ ኢመኑኝ ማግኘት አትችሉም። ምክንያቱም ቀጥታ ሃይድ ነው የሚደረገው ማለት ነው። ሰብስክራይብ ሲታደርጉ ደግሞ ለእናንተ ልታገኙ ትችላላችሁ ማለት ነው። ይሄኛው ላይ ያየነው ሲል ነው ማለት ነው። ኦሪጂናል ፕሮጀክት አለ። ይሄ ኦሪጂናል ፕሮጀክቱ ደግሞ ኢንቱ ዘ ኢንክሪሜንት ዲቫይድ ይደረጋል ማለት ነው። ቢልድ 1 ቢልድ 2 ቢልድ 3 በመባል ይታወቃል። እነዚህ ደግሞ ለቢልድ 1 ቢልድ 2 ብለን የከፈልናቸው ምንን ይይዛሉ? ፔሶችን ይይዛሉ። እነዚህ ፔሶች እነማን ናቸው ስንል ሪኩዌርመንት አናላይዝ፣ ዲዛይን፣ ኮስት፣ ቴስት እና ኢንተግሬት ያሉትን ይይዛል ማለት ነው። ስለነዚህ ኮስት እንዳልኩት ቪዲዮ ሰርቻለሁ ማለት ነው። ሌላኛው ኢንክሪሜንታል ሞዴል ኢዝ ዩዝድ ፎር ኮምፕሊኬትድ ሲስቴም፣ በጣም ኮምፕሊኬትድ ለሆኑ ሲስቴም እንጠቀማለን ማለት ነው። ኢንክሪሜንታል ሞዴልን የምንጠቀመው በጣም ኮምፕሊኬትድ ለሆኑ ሲስቴሞች እንጠቀማለን። አድቫንቴጅ እና ዲስአድቫንቴጅ አለው ይሄ ኢንክሪሜንታል ሞዴል። የመጀመሪያውን አድቫንቴጅን ስናይ ኢት ጀነሬት ወርኪንግ ሶፍትዌር ኩዊክሊ ኤንድ ኤርሊ ዱሪንግ ዘ ሶፍትዌር ላይፍ ሳይክል ማለት ነው። አድቫንቴጁ የመጀመሪያው ምንድነው? በፍጥነትና በጊዜ አንድ ሶፍትዌር ላይፍ ሳይክልን እንድንሰራ ያደርጋል ማለት ነው። ያ ጀነሬት ያደርጋል ማለት ነው። አንድ ሶፍትዌርን ኩዊክሊ እና ኤርሊ በሶፍትዌር ላይፍ ሳይክል በተፈለገው ሰዓት ኤርሊ እንድንሰራ ጀነሬት እንድናደርግ ያስችለናል። ዚስ ሞዴል ኢዝ ሞር ፍሌክሲብል ነው። ይሄ አድቫንቴጁ ኢንክሪሜንታል ሞዴል ሞር ፍሌክሲብል ነው። እናም ያ ማለት ኢትስ ሌስ ኮስትሊ ቱ ቼንጅ ስኮፕ እንደ ሪኩዌርመንት ማለት ነው። ስኮፕ እና ሪኩዌርመንቱን ለመቀየር በጣም ሌስ ኮስት ነው ያለው። ኮስቱ በጣም ሌስ ነው። ኢት ኢዝ ኢዘር ቱ ቴስት እንደ ዲባግ ዱሪንግ ዘ ስሞል አይትሬሽን፣ በስሞለር አይትሬሽን ጊዜ ቴስት እና ዲባግ ለማድረግ በጣም ቀላል ነው። ዚስ ሞዴል ከስተመር ካን ሪስፖንድ ቱ ዘ ኢች ቢልድ፣ ይሄ ሞዴል ከስተመሮች ሪስፖንድ ማድረግ ይችላሉ። ያ ማለት ምላሽ ሊሰጡ ይችላሉ። በእያንዳንዱ ቢልድ በተደረጉ ፌዞች ላይ ከስተመሮች ሪስፖንድ ሊያደርጉ ይችላሉ። ላወር ኢኒሻል ዴሊቨሪ ኮስት፣ ኢኒሻሊ ዴሊቨሪ ሲደረግ ኢኒሻሊ በጣም በሎወር ኮስት ነው ኢኒሻሊ ዴሊቨር የሚደረገው ማለት ነው። ኢኒሻሊ ሲጀምር በጣም በሎወር ኮስት ነው ማለት ነው። ሌላኛው ኢዘር ቱ ማናጅ ሪስክ ቢኮዝ ሪስክ ፊስ አር አይደንቲፋይድ እንደ ሃንድልድ ዲዩሪንግ ኢትስ አይትሬሽን ማለት ነው። ሪስክን ማናጅ ለማድረግ በጣም ቀላል ነው። ኢንክሪሜንታል ሞዴል በጣም ቀላል ነው። ምክንያቱም ይሄ ቀላል የሆነበት ምክንያት ሪስኩ ምን ይደረጋል? ለኢች ፒስ ዲቫይድ ሆኖ ምን ይደረጋል? አይደንቲፋይድ ይደረጋል ማለት ነው። አይደንቲፋይድ እንደ ሃንድል ይደረጋል ማለት ነው። እያንዳንዱ ሪስክ አይደንቲፋይድ ሆኖ ሃንድል ይደረጋል በአይትሬሽን ጊዜ ማለት ነው። በአይትሬሽን ጊዜ አይደንቲፋይድ ሆኖ ሃንድል ስለሚደረግ ምንድነው ይሄኛው ሪስክን ማናጅ ለማድረግ በጣም ቀላል ነው። ምክንያቱም አይደንቲፋይድ እንደ ሃንድል ይደረጋል ማለት ነው በእያንዳንዱ ፒስ አይትሬሽን ላይ ማለት ነው። ሌላኛው ዲስአድቫንቴጅ ነው። ዲስአድቫንቴጁን ስናይ ኢትስ ኒድ ጉድ ፕላኒንግ ኤንድ ዲዛይን ማለት ነው። በጣም በጥንቃቄ ዲዛይን ማድረግ ይፈልጋል። ሊሚቴሽኑ በጣም ጥንቃቄ የሆነ ዲዛይን እና ፕላኒንግ ነው የሚያስፈልገው። ሌላኛው ኒድስ ክሊር ኤንድ ኮምፕሊት ዲፊኒሽን ኦፍ ዘ ሆል ሲስተም ቢፎር ኢት ካን ቢ ብሮክን ዳውን ኤንድ ቢልት ኢንክሪሜንት። የኢንክሪሜንት ሞዴልን ተጠቅመን ዴቨሎፕ ከማድረጋችን በፊት ወይንም ሶፍትዌራችን ዴቨሎፕ ማድረግ ከመጀመራችን በፊት ምን መደረግ ይፈልጋል? ክሊር የሆነ